ምን እንደሚያሳይ ታውቃለህ? ገለልተኛ አለመሆንን ያሳያል። ገብቷል? ገለልተኛ ነህ ወይስ ሁለት ስለሆናችሁ እንደ ሁለት ነው የምታወሩት? ይሄንን ነገር የመጀመሪያ ኦኬ። እኔ አንደኛ ሁለታችሁ ሰላም እንድትፈጥሩ እንጂ የማናችሁም ወገን ሆኜ አይደለም። በነገራችን ላይ ሰላም መፍጠራችንም ረብሻ መፍጠራችንም እኔ አይሞቀኝም አይደምቀኝም። እንደ ሚዲያ ካወራው ለሱም አይሞቀውም እኮ አይደምቀውም። እኔ ደስ ስላለኝ እንጂ አይ ነው ይሄንን በጣም አውቃለሁ። እሱም እኮ አይደምቀውም። ምን ታረጋግለታለህ? እንዳልሆነ ይሄንን አውቃለሁ። እሺ በህይወቱ ላይ የምትጨምር ቀንሽ የለም ላንቺ ምን ይጨምርሽ? ጨው ማልነሰነስም ጨው ማልነፍጎም አይ ነው። ኦኬ። ግን አዳምጪኝ። እኔ ያልኩሽ ምንድነው ቤተሰቡን ስለተናገርሽ ይሄ ትክክል አይደለም። አንድ ጥያቄ ጃፒ ስለ ልጇ ሙሉ ኢንፎርሜሽን አለኝ ማውራት እችላለሁ፣ ግን አላወራም ያለው የኔን የልጄን ኢንፎርሜሽን በአንተም ህዝብ ፊት ለፊት በእኔም ህዝብ ፊት ለፊት ይሄን ያለ የሚያዋርድ ኢንፎርሜሽን ኖሮት የያዘውን እንዲናገር ፕሊስ ጠይቀው። ኖ እሱ አሁን ወደ ጸባ ነው እኔ አላረግም አልኩሽ። ሁለቱንም አካል ማለው ነገር መውሰድ ብቻ አለበት። ዝም በል ቃለና አላወራም አልኩሽ። አልፈረሰ አይጸዳም ነው ገብቷል። መጽዳት አለበት። ተናገር እስቲ። እኔ ልክ አይደለሁም። የቤተሰብ ኢንፎርሜሽን ቢመጣልኝ የማንንም ልክ አይደለሁም ማለት በጣም ገበና ሲኖር ነው። የኔ ልጅ ቤተሰብ አልሰድብም እንደፈለግሽ ብትይ ዮኒ ማኛ ልጅን ሰደበ እንድትያት አላረግም። ምን አረገኝ? አንቺ አይደለም ስለ ልጅ አንድ ገበና ንገረኝ መጀመሪያ። የአንቺ ወንድም ምን አረገኝ? የአንቺ ልጅ ምን አረገኝ? ምን አረጉኝ? የአንተ ወንድም ምን የተናገርኩ ገበና ስላለው ነው። የኔ ልጅ ገበና ንገረኝ። ምን አረጉኝ? አየ ችግሩ ይሄ ነው። አንተ ማሰማው አንተ ስለምትወዳት ገብቷል። ፖዚቲቭ ስለሆንክላት እንጂ የምታዳምጥ ሰው ስለምወዳት ስለማልወዳት አይደለም ዮኒ ነው እንጂ ሌላ ታሪክ የለውም። ስለምታከብራት ከአንተ ጋር ስለተግባባችሁ ችግራችሁን ስለፈታችሁ መልካም ሰው መሰለች። ኤለን አንዴ አዳምጪን ፕሊስ። አንደኛ መደማመጥ አለብን። ፕሊስ አዳምጪን። ካላዳመጥሽን መግባባት አንችልም። መጀመሪያ ማዳመጥ መቻል አለብሽ። የሰው ልጅ ሰውን ማዳመጥ አለበት። እኔ እሷን ስለምወዳት ወይ አንተንም ስለምወድ ስለምታከብራት የናቁ መሰለ ገብቷል ስትል ስለሰው የሆነ እኔ ስለናቀኝ ምናምን እንጂ እኔን እሺ ትለኝ ነበረ አልከኝ። ያንን ነው የማየው እንጂ እሷን ጉዳይ አይደለም። እኔ አክባሪ ለምንድን ነው የማከብርን ሪዝን ልንገርህ። እኔ እማከብርን ምክንያት ያንተ ሰዎች ካልደረሱብህ አትደርስም። 4 ነጥብ አውቃለሁ ጃፒ አም ጉድ ካልደረሱብህ አትደርስም። ይሄ ደግሞ ፋክት ነው። ማንም የፈለገውን ማለት ይችላል። ስለዚህ የኔን ባህሪ በተወሰነ መልኩ ባንተ ውስጥ አየዋለሁ። አሮን ዱደ ስለምንም ሰው ያውራ፣ ስለ ሀገር ያውራ፣ ስለምን ያውራ፣ አይሞቀ አይበርድ፣ እሱ ነገር ይመቸኛል። ምንም አይመስልህ። ለምን አንተን አልነካህም። አንተን ከነኩ ግን አትፋታም። ያንተ ባህሪ ነው። የኔም በተወሰነ ያ ባህሪ አለኝ። በተወሰነም ብንለያይ ማለት ነው። ግን እኔ ይሄን ነው ያልኩ ያለው። አሁን እሷ ጋር ያለውን ልንገርህ። እሷ ጋር የልጄን ምንም ይሁን እኔ ይባረክልሽ፣ ወንድምሽ ይባረክ፣ ምንም ቢመጣ የነሱ ኢንፎርሜሽን ምንም ስላላረጉኝ አልናገርም ነው እያልኩ ያለሁት። ይሄን አስተምራት ከገባት አንድ ጊዜ ዮኒ ሰምተሽዋል። እሱ ያለውን አይደል ከገባት ታምር ቢመጣ ስለአንቺ ቤተሰብ ማውራት አልፈልግም፣ የኔ ፐርሰናል አይደለም አለ ኤለን። ገብቶሻል? የእሱ ፐርሰናል አይደለም። ስለአንቺ ፋሚሊ የማውራት ፐርሰናሉ አይደለም። በቃ የእሱ የህይወት ታሪክም አይደለም። አንቺን ከሆነ ግን ከአንቺ ጋር ቀጥታ ፊት ለፊት እጋጫለሁ ነው ያለው ኤለን። የእሱን ቤተሰብ ስለተናገርሽ አንቺ የማይከብድሽ ከሆነ በቃ ዮኒ ይቅርታ ፋሚሊዎችን ስለተናገርኩ አንተን ግን እረግጣለሁ ብለሽ ከሱ ጋር ዲሬክት ብትረጋገጪ ኦኬ ነው። መቼ ማይሞቀኝ አይበርደኝ አልኩ። እሷ ብቻ አይደለም ማንም ሰው መጥቶ ዮኒ ማኛ እንዲህ ነው እያለ ቀኑን ሙሉ ተሰብስቦ ቢያወራ ደስታዬን አልችለው። ለእኔ ጥብስ ነው። አውል ታዩ ዲስ ለእኔ ምን የመሰለ ቢዝነስ ደግሞ እናንተ የምትከባበሩ እኔ ሲምፕል አድርጌ ነው የማየው። ገባ? ከእኔ ጋር ማንም የመጋጨት መብት አለው። አልከለክለውም። ለምን ሶሻል ሚዲያ ላይ መጥቻለሁ። ዮኒ ማኛ ዶላር አይደለም ሁሉም አይወደው። ተግባባን? ቤተሰብ ጋር ስትሄድና ይቅርታ ከሌለ ናው ድንበር አልፋል ማለት ነው። ላይን አልፋል። ያንን ሶሪ ካለ ምን ታደርገዋለህ? ከይቅርታ በላይ ምንም ልታደርጋለህ። እንወድሻለን፣ እናከብርሻለን።
ቤተሰቦች ጉዳይ ይቅርታ፣ በግል ጉዳይ ግን እኔና እሷ መደባበር እንችላለን እስከምትፈልገው ድረስ። ብቻዬን ትግጠመኝ፣ ቤተሰብ ጋር አትሂድ። ብቃት ማለት ያ ነገር አትስማሚም ይሄንን ቤተሰብ ጋር የሚሄድ የፈሪ ጉዳይ ቤተሰብ ጋር ሄዳል። ብቃት ያለው ጸቡ ከማጋ ነው። እስኪ ፈልገው እኔ አስለቅሳለሁ ስለማይችሉኝ ነው ቤተሰብ ጋር የሚፈረጥጡት። ደግሞ እግዚአብሔር ይመስገን እግዚአብሔር አልፈቀደውም። ቤተሰቦች ሊሞቱ ይችላሉ። እኔ በእጅ አይደለም ህይወት የማንም ሰው በሰው እጅ ላይ የለም። አንተም እግዚአብሔር ያጽና። ወንድምን አታል ፔኑን ታውቋል። ማንም ሰው በፔኑ ላይ ሲረማመድበት ስታይ ምናልባት ለእኔ ምንም ላይ መስለኝ ይችላል ሶሻል ሚዲያ ላይ ስለወጣ። ሶሻል ሚዲያ ላይ ግን ከኔ በስተቀር የወጣ ቤተሰብ የለኝም። there's nobody። አንዳንዱ ከነ ልጆቹ ይወጣል፣ ገና ርስት ይወስድበታል። አሮን ዱ እኔና እኔንም ሶሻል ሚዲያ ላይ የምንወጣው ልጆቼም አንዳንዴ አቀርባቸው ነበረ ትቻለሁ። ለምን እዚህ ላይ ያለው የሰገጤና የቤተሰብ ቫሊዩን ማያቅ ስለሆነ አብዛኛው አሮን ግበሽ። ግን እንዳልኩ እኔ አሁንም ከማንም ጋር ብጣላ ቤተሰብ ጋር አልሄድም። የእኔ ፕሪንሲፕል ምንም አልበደሉኝም። they didn't do nothing to me። ዱርዬ የሚሆኑ ሌባ የሚሆኑ ሞላጫ የሆኑ አገር አቀፍ የፈለገ ነገር ይሆኑ that has nothing to do with me። እኔን የተናገረኝም ብቻ ነው የምናገረው ነው የማወራው። አሁንም ወደፊትም ለዘመናት ያቀኝ ይሄንን አሁን አንቺ ቤተሰብ ስለተናገርሽ ይቅርታ ጠይቄ ምን ችግር አለ? ምክንያቱም መጠየቅ አለመፈለግ ምን እንደሚያሳይ ታውቃለህ? ገለልተኛ ጃፕ ይጨርሳል። ያ ለምን ነው የምትወስነው? እኔ እናትሽን ከሰደብኩ እናቴን ሰድባል ይቅርታ በለኝ ብትይኝ ይቅርታ ልሻለሁ። ኦኬ አንዱ ሰው ገለልተኛ ሲሆን እንትና እንዲህ ብሏል አንቺ ምን ታስቢያለሽ ነው የሚባለው እንጂ እንደዚህ አድርጊ አይባልም። እኔ ቤተሰቡን ስትሳደቢ ስለሰማሁሽ እኔ ቤተሰቡን አልተሳደብኩም፣ ያለው ሪያሊቲ ብቻ ነው ያወራሁት። አንደገል ልንገርህ ጃፒ፣ እኔ አሁን ለምሳሌ ነው የምነግርህ። እሺ ሪስፔክት ምልህ እንዳለ የኛን ንግግራችን የሁላችንም የዮኒንም ያንተንም የሁላችንም ነው የምናከብረው እንጂ አንተን ብቻ አከብራለሁ ምናምን አይደለም። ገብቷል? ሰው እዚህ ጋር ያላለ አንተ ጋር ያላለ ንግግራችንን እናከብራለን ማለት ነው እንጂ አንተን አከብራለሁ ብቻ አይደለም። አንተን አከብራለሁ ካልኩኝ ሌላ ሰዎችን ንቃለሁ ማለት ነው፣ ወይ ራሱ ዮኒ ንቋለሁ እያልኩ ነው። ገብቷል? እንደዚህ አይነት ግብዝ ማንነት የለኝም። ገብቷል? አንደገል ልንገርህ፣ እኔ ስለ ልጆች አውቃለሁ ግን አልናገርም ማለት ምን ማለት እንደሆነ አማርኛ ታውቃለህ? ንገሪ፣ ምን ማለት ነው? ንገረኝ። ያው እኔ ስለ ልጆች እያንዳንዱን አውቃለሁ እኔ አልናገርም ስለ ምንድነው አንተ ለኔ የምትመልሰው? ደንፍተህ ናና ንገረኝ ምንድን ያላችሁ አትልም? ትክክል ነሽ። እሱ ትክክል በቃ እሱ ትክክል ከሆንኩኝ ጠይቀው። ምንድነው ስለ ልጅ የሚያውቀው? ዮኒ ምንድነው ስለሷ ልጆች የምታውቀው? ስለዚህ ንገረኝ ነው ያ እኔ አልነግርሽም ማለት ለህዝቡም ነገር አብረን ሰርተን ለምንድን ነው ምን እኔ መረን አይደለም ነገርኩሽ እኮ እኔ ስለማንም ስለ አልኩሽ ስለ ወንድምሽ ስለ ልጅ ስለ ቤተሰብሽ ማንም ኢንፎርሜሽን ያመጣ ማንም ስትጣይ አይደለ እንዴ አንቺ ኢንሳይደሮች አረ እያልሽ አይደል የምትጮው ኢንሳይደሮቼ ይሄን አሉኝ ኢንሳይደሮቼ ይሄን አሉኝ ኢንሳይደሮቼ ይሄን አሉኝ ብለሽ አይደል የምትመጪው እንጂ በየቦታው እየሄድሽ አይደለም መሴጅ የምታመጪው። ትክክለኛም ይሁን ውሸተኛ መሴጅ ያመጡልሻል። አንዳንዱ ጨማምረሽ ነው የምታወሪው፣ አንዳንዱ ልክ ነው የሚታወቅ ነገር ነው። ግን ጥቅሙ ምንድን ነው ነው አደኝ ደደደ ጥቅሙ ምንድን ነው? አንቺ አሁን አማርኛውን ፈትለሽው ነው። ፍተላውን ሳይሆን ተናግሯል አልተናገረም ነው ትልቁ ፖይንት። ተናግሯል ወይስ አልተናገረም? አልተናገረም በቃ አፍ ትዘጊያለሽ። ከተናገርም ትናገሪያለሽ። 4 ነጥብ። ኢንሳይደሮች ብለሽ የምትያቸው ኢንሳይደር እኔ የለኝም መሴጅ ያመጣ አንዳንድ ሰው ይኸውልህ ይቺ አሁን ከጃፒ ጋር ጃፒ ማለት እኮ እንደዚህ ነው ጃፒ በዚህ ወጥቶ ነው ጃፒ በዚህ ገብቶ ነው የሚልሽ ስለ ወንድሙ ስለ አባት ስለ እናት የሚዘግብሽ ሰው ይኖራል። ስትታይ የለም አለ የሁላችንም ጋር አለ። የአንቺ ጭንቅላት ነው የሚወስነው ይሄ ነገር ብለው ጥሩ ነው ወይስ አይደለም የምትይው አንቺ ነሽ። ለእኔ የማንኛውም ቤተሰብ ኢንፎርሜሽን ሲመጣ ምን አላረግም አይመለከተኝም ነው የምለው። አያገባኝም። ለምን ከኔ ጋር ጠብ የለን አለቅ ይመጣል።
ውሸትም ያምጡ እውነትም ያምጡ ኢንፎርሜሽን ይመጣል። ስለ ልጅሽ አይደለም ስለ ወንድምሽ ስለማንም ኢንፎርሜሽን ይመጣል። አንቺ ብቻ ነው የሚያመጡልሽ። ከአንቺ በፊት እኮ ነው ሶሻል ሚዲያው ማቀው። ስለዚህ ይመጣል። የእኔ ማንነት ነው። አረገዋለሁ አላረገውም እኔ ነኝ የምወስነው። ስለዚህ ስለ ልጅሽም ሆነ ስለ ማንም ምን አላረግም ወጥቼ አልናገርም። ስለ አንቺ ግን በምትሄጂው ልክ እሄዳለሁ። 4 ነጥብ። የማንንም ነው ማውራሽ፣ የአንቺን ብቻ አለ። ለምሳሌ እኔና ሊያ ተጣጣን። ሄለን ይቅርታ ይሁን፣ የሱ ፖይንት ገብቶሻል። ስለማውቀው ነገር ሁሉ አላወራም። ለምሳሌ አንቺ ልጅ ስላለሽ ስለ ልጅሽ ማውራት አልፈልግም። ያ በቃ ምንም ነገር ግን ሊመጣለት ይችላል ኢንፎርሜሽን። እኔም ብዙ ኢንፎርሜሽን አለኝ እኮ የመጣልኝን ሁሉ አልዘረግፍም። ብዙ ኢንፎርሜሽን አለኝ እኔ አሁን የብዙ ሰው እኔ አሁን ከኔ ጋር የተጣሉ እኔን ቀሚስ አልብሰው የሚለጥፉኝ ሰዎች የነሱ ገበና የሌለኝ ነው የሚመስልሽ ሄለን? በእነሱ ልክ መሄድ የማልፈልግ ነው የሚመስልሽ? ግን እንደዚህ ላፊ ፋሚሊ ጋር እንሂድ ለማለት ፈልጎ ነው። ስለዚህ ፋሚሊዎችሽን አልናገርም። ፋሚሊዎችን ስለተናገርሽ ይቅርታ ጠይቂኝ ነው ያለው። በዚህ ነገር ሀሳብ ያቀረብኩት ለዮኒ የምጠይቀው ጥያቄ አንቺ በሄድሽው ልክ መሄድ እችላለሁ ነው አለ ዮኒ። ጥያቄ ማለት ሀሳብ በግለሰብ እንደ ግለሰብ ነው። እኔ አሁንም ደግሜ ልንገርሽ በቀይ መስመር አድርጌ በፈለግሽው ሌቭል ብትሄጂ ቤተሰቦችሽን አልነካም። የኔም ቤተሰብ ብለህ ነበር ህግ ድረስ ሄደሽ መሰለ ዮኒ። አንቺ በሄድሽው ልክ እኔም ሄዳለሁ አልክ አይደል? ነው እኔና አንቺ ማረፍ ትችያለሽ። እኔና አንቺ በሄድሽው ልክ እኔም እኮ መሄድ እችላለሁ አልክ አይደል? የማዳመጥ ችግሯን አያችሁት አይደለ? አንቺ ላይ በሄድሽው ልክ ሄዳለሁ አብጠልጥዬሽ ማለት ነው። እችላለሁ በደንብ። ቤተሰቦችሽ ላይ ግን አልሄድም። የአንቺ ብቻ አይደለም የማንም ቤተሰብ ጋር አልሄድም አልኩሽ። ምን አይነት ቋንቋ ነው የማወራው? ያቁኛል እኮ ለዘመናት። አዲስ ያመጣው አዲስ ባህሪ አላመጣውም እኮ። የየትኛው ቤተሰብ ላይ ነው እኔ የሄድኩት? I don't have that history። አላረገውም፣ አይመቸኝም፣ አልወድም። ለምን? ምንም ስላላረጉኝ ነው የምልሽ። አሁንም ደግቤ ልንገርሽ፣ የአንቺ ቤተሰቦች የአንቺን ልጅን የማልናገረው እኔን አልተናገረኝም፣ አልደረሰብኝም። የአንቺን ወንድም የማልናገረው እኔን አልደረሰብኝም፣ ምንም አላለኝም። ምንም ያላለኝን ሰው በግድ ነገር የምፈልገው ምን ማለት ነው? ከኔ ጋር ስለተጣላሽ ምናልባት ሻይ ቡና ልለውም እችላለሁ። ይሮን ይብና ለምን ችግሩ ከኔ ጋር እንጂ ከወንድምሽ ጋር አይደለም። ሶሻል ሚዲያ ነው ያገናኘን፣ ሌላ ነገር የለም። በሶሻል ሚዲያ በምሰጠው አስተያየት እኔን የመናገር አልኩሽ እኮ ሚሊየን ጊዜ መብት አለሽ። ማከለከለሽ? ሃይማኖትን ተናገረ ቄስ ሆነሽ ነይ፣ እስልምናን ተናገረ ሼክ ሆነሽ ነይ፣ አይመለከተኝ፣ መብትሽ ነው። እኔን የመናገር አትናገሩ አልወጣኝም። እንደማይናገሩኝ ሳላቀርቼ ነው እኔ ሃይማኖት ሲነካ ምድረ ግንፍሌ እንደሚወጣ ስለማላቀርቼ ነው። ምን ጢባ ጥቤ የምጫወትበት ሶሻል ሚዲያ ነው። ማንንም አውቃለሁ፣ ግን ምን እንደሚመጣ ስለማቅ፣ ማንጓ እንደሚል ስለማቅ፣ ጠላትና ወዳጄን መለያ ምን እንደሆነ በደንብ አድርጌ ስለማቅ፣ ማን ከጎኔ ነው ምንስ ቢመጣ ማን አስመሳይ ነው የሚለውን መለያዬ ነው። እኔ የማደርገው እለየዋለሁ። አንጥሬ ማን ከጎኔ ነው ምንም ቢመጣ ማን ደግሞ አሽቃባጭ አስመሳይ ነው የሚለውን በደንብ አቀበታለሁ። በደንብ ለዛ ነው የምቀውጠው አንዳንዴ እንጂ ማን ሕፃን ልጅ ብትጠይቅ ያውቃል ስለ ሃይማኖት አይነካም ይላል፣ ብሔር አይነካም፣ ገለመሌ አይነካም ይላል። ግን ስትሳሳት ይሄ ማማዬን ብሎ አናግሮ ይህን ስህተት አርም ብሎ የሚያርም ደግሞ ጥሩ ወዳጆች ጓደኞች ሊኖሩሽ ይገባል እንጂ ያሽቃበጠውላ ጓደኛ አይደለም። ይህን ለአንቺም ወደፊት ምናልባት ይጥቀምሽ አይጥቀምሽ አላውቅም። ያሽቃበጠውላ ወዳጅሽ አይደለም፣ ቃል ነው የሚጠብቀው። ስለዚህ ለዚህ ነው እኔ እነ ጃፒን አንዳንድ ወዳጆች ሌሎችም አሉኝ ብዙም ወዳጅ ቃል የማይቀይርብኝ ወዳጆች አሉ። ሳጠፋ ደውለው በውስጥ ጓም ይሉብኝ በውስጥ የሆነ ምን እየሰራ ነው ያማል እንዴ ይሄ እኮ አይደረግም የሚሉ ምርጥ ጓደኞች አሉኝ፣ ግን አሳልፎ አይሰጡኝ። ያ ነው ወዳጅ ጓደኛ ማለት ለእኔ ባልኩት ነገር። ግን እንዳልኩሽ አንቺ ኤኒ ዴይ መብትሽ፣ ማናችሁም እኔ መናገር መብት አላችሁ ነው። ቤተሰብ ጋር አትሂዱ። የእኔ ትልቅ ፕሪንስፕል ያ ነው፣ አለቀ።
ስለሱ ነው እኔም የጠየቁሽ እንጂ እኔን ለምን ተናገርሽኝ አይደለም። ቤተሰብ ጋር አትሂጂ። በቃ የኔም ቤት አይደለም ማንኛውም ቤተሰብ ጋር አትሂጂ። ምን አረጉሽ ነው የኔ ጥያቄ። ምን በደሉሽ? እኔ ላጥፋ እርገጪ አይበቃም? የኔ መረቀጥ ከበቂ በላይ አይደለም? ስለዚህ ያንን አስተካኪ ነው። ሌላ ምን ጨዋታ ትችያለሽ፣ ፈታ ማድረግ ትችያለሽ። ያን አልወስድብሽ። ቤተሰብ ጋር ከደረሽ በኋላ ሰው ሊሚት ይይዛል። እንዴ ነገ እኮ ብትቀያየም የኔ ቤተሰብ ጋር ነው የምትመጣው ብሎ ነው የሚያስበው ማንም ሰው። የቤተሰብ ሊሚትን ካላመጣሽ እና በዛ ነገር ላይ ይቅርታ የሚባባል ነገር ከሌለ ነገ ኦማይ ጋድ ብሎ የሚመጣ ሰው አለ ነው የምልሽ። ከዛ ውጭ እኔ አይሞቀኝ አይበርደ የምታውቂ ነኝ። ሶሻል ሚዲያውን ለምጄበታለሁ፣ 2 ፀጉር አውጥቼበታለሁ እያየሽ። እኔ ማውራት ይችላል። ያ ትችላለሽ። እኔን የተቀየምከኝ ቤተሰብን ተናገረች ብለህ ነው? እችን ያና ነው ብለህ ብቻ ንገረኝ ዮኒ። ፈጣሪ ምስክሬ። ከዛ ውጪ ሄሉ እንደፈለገች ትሁን፣ ማንም ጋር ነው ሙድ የምትይዘው እምል ሰው ነኝ። ስንት ጊዜ ሰድበሽኝ፣ ስንት ጊዜ እኔና አንቺ እዚህ ላይ ፈታ ብለናል። አይ አንቺ ደግሞ ነገ ደግሞ ትልሽኛለሽ ነው የምልሽ። መቼ ነው አንቺ ብዙ ጊዜ ብለሽኝ እኔ የፈታውሽ? ቤተሰብ ጋር ስትሄጂ ነው የደበርሽ። እውነቱን ልንገርሽ። ከዛ ውጪ ምን አገባኝ? ምን አግብቶ ይህ ቤተሰብ ጋር ሄድሽ እንጂ በዚህ ደረጃ እኔና አንቺ ተነጋግረን እናውቃለን? እስቲ ንገሪ። እናውቃለን ነው አናውቅም? የቤተሰብ ጉዳይ ቤተሰብ ያና የስ እንዳለ ሆኖ እንደ ድምፅ ታቅቦ መሆን እንደ ድምፅ መብረቅ ተይዞላችኋል። አንድ ጥያቄ ግን ልጠይቅ። ጆከር የእናትን ፎቶ እና የሶልን ፎቶ ሲለጥፍና ዘግዝቆ ከነ ልጆቹ ሲለጥፍ በአደባባይ ቅርታ ጠይቆ ነበር? አንዴ ጥያቄ። ቆይ መጀመሪያ ጆንዬ ቆይሆን አንዴ ጥያቄ። ሁለተኛ ጂጂ ማያን ራሱ ነው ሚደፍራት ለጥቁሩላ ገና ትደፈራለች ስትል በአደባባይ ቅርታ ጠይቃ ነበር? ይሄም መልስልኝ በእናት ቀጥል። በጣም ጥሩ። እንግዲህ እንደምታዩ ማያ ጂጂ ታላች 1000 ጊዜ ነው ይቅርታ የጠየቀው። ጆከር የሚጸጽተኝ ሶልን አልሰደበውም፣ ፎቶንም አልዘቀዘቅም። የዛኔ ወንድሜ አላረፈም። ከሶል የበለጠ እናትን አድርጎ ሰድቧል። ለማ ብሎ አማራን አግዛለሁ በሚል ፖለቲካ ማለት ነው። ጃፒቶ እሱ አንተ አሁን ጆከር ሲባል ጓ የምትለው ነገር አለ ይገባኛል። አካል ብቻ ነው ጃፒ በእናትህ። አዎ ልነግርህ ገባ። አማራ በሚባል ፖለቲካ ምን አድርገዋል? እናቴን አልሞተችም፣ በህይወት ነው ያለችው። ልጆችን በህይወት ነው ያሉት። እሱን እናናደዋለን። የሚወደው ነገር እናቱና ልጆቹን ነው በሚል ተሳድበዋል። ይህ ልክ ነው? ማን ልክ ነው ብለዋል? የአማራ ልጆች በሙሉ ወጥተው ተሳድበዋል፣ አንቺም ጨምሮ። እሱ ልክ አይደለውም ብሎ ተናግሮ ነበር። እኔ እንደዛ መጥቶ እንዲያውም ማረሳው ከቪዲዮ አለ የተቆረጠ ፖስቱና ላኩልኝ። ወንድሜ የሞተ ጊዜ ቶሌ ሞተ ጊዜ እያለቀሰ ነው። በጣም የሚቆጨኝ ነገር የዮኒ ጉዳይ ብሎ እያለቀሰ ነው ቪዲዮ የሰራው። ምንም ቢቆጨ ምንድን ያለው መሰለ ዮኒ፣ እኔ ቪዲዮ ተፈለክ ምንድን ያለው የሚቆጨኝ ነገር ቢኖር ሶል መጥቶ ስላወቅኩት ነው የከበደኝ ያለው አይደለም። ይኸውልሽ አንቺ ተቆርጦ የደረሰችና መጥቶ ባላውቀው ኖሮ ነው ያለው አልሽኝ እኮ። ይኸውልሽ እኔ ደግሞ ለአንቺ ተቆርጦ ያለልሽ ኖሮ ለዛ እኔ እኮ ለጆከር ጠበቃ ነው ስራውቶ የነበርኩ ዮኒ። እኔ ሪቫይዝድ ቪዲዮ ስለኔ ተው ዮኒ፣ እኔንም ስሚያ እሺ። ከዛም በኋላ ደውሎ ምን ብሎ ዮኒዬ በጣም እኔ እኮ በዛ ጉዳይ እንጂ ምንም መቼም ከአንተ ጸበኛ መሆን መቼም በህይወት የማልፈልገው ሰው ብትኖር አንተ ነህ። እኛ ስታወሩ አልሰማንማ በአደባባይ። አዎ ለአንቺ አይደለም እንግዲህ ቅርታው ለእኔ እንጂ ለእናንተ አይገባንማ። በአደባባይ እንደሰደበ እናትን ነጠላ ለባሿን እንደዘቀዘቀ በውስጥ እናቴን እኮ አንቺ ጠንቋይ ብለሻታል እንዴ? ኃላፊነት አንወስድማ። የዘቀዘቀ አንቺን ብለሻል እኮ። የአንቺን ለማሳነስ ለምን ትሞክሪያለሽ? ያ የዘቀዘቀ በውስጥ አናገረኝ አልኩ። የእሱ ቢያንስ ይኸውልሽ፣ ቆይ የእሱ ቢያንስ ነው ማውራሽ። ስድቡ ቀፋፊ ነው። ስድቡ አስጠሊታ ነው። የዛኔ የአማራ ልጆች አብረው ሆኖ አንበሳ ሲያወርዱልን ነበር። ሁሉም እያልኩሽ አይደለም።
ሁሉም እያልኩሽ አይደለም። የተከላከሉም ደግሞ የአማራ ልጆች ነበሩ። ፖለቲካ የተጀመረው በምንድን ነው? በዚህ በማይረባ ፖለቲካ ዛሬ እጁን እየሰጠለ ማንም ዝምባም ለሚገባው ፖለቲካ የእኔም እናትም ሆነ ልጆችም ተሰድበዋል። ጂጂ ላልሽው ስንቴ ነው አደባባይ ይቅርታ የጠየቀች? ለምንድን ነው የይቅርታ ቪዲዮ? ለምሳሌ ቆይ ልነግር፣ ጠየቅሽኝ አይደል? ልመልስ። አዳምጦ አይልም። እሺ ይቅርታ። እግዚአብሔር ምስክሬ እንደ ዮኒ ማኛ የፈለገ ቢለኝ ከእሱ ጋር መጣላቴ ነው የሚቆጨኝ። ይቅርታ እሱ ነው ይቅርታ ምንም ቢለኝ እሱ ይሻለኛል ያለችው ቃል በቃል ግቡና ማየት። ችግሩ ምንድን ነው? አንተ ጋር ራሱ አሁን ለምሳሌ በአቡነ ጳውሎስ በአቡነ ተክልዬ ምናምን ነገር ማቲያስ ይቅርታ ስንት ጊዜ ከአንተ ጋር በይቅርታ ቪዲዮ ተሰርቷል። ራስ መልስ። የይቅርታ ቪዲዮ ቫይራል አያወጣም። የእንትናንም ብቲ የማን ነው የጆከርንም ብቲ በዛ ጉዳይ ተደረገ። ከዛ በኋላ አንድ ቪዲዮ አለ እንደዛ ሲያደርግ ግን ሲጠይቅህ በቪዲዮ አልኩ እኮ በቪዲዮ በጣም አንጀቴን የሚበላኝ ላኩልኝ። አሁን እዚህ እናሰማዋለን። ላኩልኝ እንደገና አንጀቴን የሚበላኛል። አንጀቴን የሚበላኝ ሶኒን ስላወቅኩት ብቻ ነው። እዚህ ሚዲያ ላይ ይሄን ያለው ዮኒ በእናት ይመችሽ። እንግዲህ ምንም ማድረግ የመመቸት አለ። እኔ አንጀቴን የሚበላኝ ሚዲያ ላይ መጥቶ ስላወቅኩት ነው። ከሌላ ሰው ጋር መጣላት አይደለም። ስለአንተ ሶኒን ስላወቀው ነው የከበደው። ገብቶሃል? ግን አሁን አንቺ አንድ እንደግለሰብ አንቺ አሁን ልክ ነኝ እያልሽ ነው። እኔ ስላልገባኝ ችግሩ እኮ ነው። እኔ የጠየኩ ዮኒ እኔን ከነሱ ጋር ቁጭ ብለህ የኔን ሞት በክሎሮክስ ልሞት ወይስ በገመድ ካልኩሌት ስታወጣ የነበረው በደም ሙድ እያልሽ እንደሆነ በደንብ አውቃለሁ። ቀምቀመሽ ሙድ አይደለም ሙዴ። እኔ ራሴን ሰቅዬ ማሳየት የለብኝም እንደማን ኖ እንተዋወቃለን። ሙድ እያልሽ በነጋታው እኮ ፈታ እያልሽ መጣሽ። ምናውቀው አይደለም እሱን ችግር አይደለም። እሱን ተይው፣ እንተዋወቃለን። የሚሞት ሰው መጥቶ አይስትም። እኔ ስለማውቅ የሚጠጣው ሊሰከር ነው። ገብቷል? በቃ ዛስ ይሄንን ሌላ አላብራርልም። አንድ ነገር ልንገርህ። እኔ የገረመኝ እናትህን አይደለም ልጆችን ዘግዝቀው ሚስትን ዘግዝቆ ሲሰድብ ከነበረ ጋር ስለኔ ሞት ቁጭ ብለህ ስትስቅ ሳይ የማትረባ ሞትቻ መሆኑን ያኔ ነው ናቀው። እውነት ልንገርህ፣ የእውነት ነው። አንዴ ስድብ አይደለም እየነገርኩህ ያለው ለዚህ ነው እኔ ጃፒ ስነግርህ አሁን ገብቷል። እኔ አንተን አክብሬ ነው። በቃ እንደዚህ አይነት የወረደ ንግግር አዳምጪ። አንዴ የወረደ ንግግር አትናገሪኝ። አንድ ነገር ልንገርሽ፣ አለቀ በቃ። እሱ የፈለገውን ይሁን። አንቺ ቤተሰቡን ስለተናገርሽ ሌሎቹ ይቅርታ ጠይቀውኝ አብሬያቸው ሆኛለሁ እስካለ ድረስ አንቺ ጂጂ ስጠይቀው የነበረውን ቪዲዮ محبين العيوش ገብቷል። ዮኒ አንቺ ሰው ሞትቻት ያለሽ አልፈልግም። እኔ እንደትናገሪም አልፈልግም። ወረደ ንግግርን ያልቀበልሽም አዳምጪ። አሁን አዳምጪ። ችግር እንደሌለብኝ ራሱ ዮኒ ይመሰክርልኝ። ኦኬ አዳምጪ። በቃ አዳምጪ። ካዳመጥ ከማንም ጋር የፈለገውን ያደርግ። አንቺ ቤተሰብን ስለተናገርኩ ዮኒ ይቅርታ ልትዩ ይገባሻል። በቃ አለቀ። በምክንያት በምናምን አይደለም። ቤተሰቦቹ አልተናገሩሽም። ቤተሰቦቹን ስለተናገርሽ ሄለን ዮኒ ቤተሰቦችን ስለተናገርኩ ይቅርታ ራሱን እርገጩ። እኔ አያገባኝ። እኔም ረግጧለሁ፣ አንቺንም ረግጥሻለሁ፣ አንቺም እኔም ትረግጭኛለሽ። አንቺ ትክክለኛ ሰው ከሆንሽ እውነተኛ ማንነት ካለሽ ዮኒ ቤተሰቦችን ስለተናገርኩ ይቅርታ በቃ አለቀ እኮ። ከዛ ሰላማዊ ህይወት እንኖራለን ሁላችን እርስ በርስ እየተረጋገጠ። ሄለን እኔ ባለፈውም የነገርኩሽ እና ዮናስ ተሰባስበው ለእሷ እንዴት ትቆማለህ ሲሉኝ እኔ ብቆምልሽ ባልቆምልሽ መድኃኒዓለም ነው የሚቆምልሽ። ሰው ቆመ አልቆመ ምንም አያመጣም። እኔ ለአንቺ የምፈጥረው ምንም ታምር የለኝም። ስለዚህ አሁንም አንቺ ዮናስን ግን ቤተሰቦቹ ስለተናገር ስለ ቤተሰቦቹ ይቅርታ መጠየቅ ማንም ሰው አለበት። እኔ ዮናስን ቤተሰብ አምጥቼ ከለጠፍኩ ኖ ትክክል አይደለሁም። የሄለንን ቤተሰብ ልጇን የሄለንን ከተሳደብኩ የሄለንን ፎቶ ሬሳ ላይ ከለጠፍኩ ሄለን ይህንን በማድረጌ በጣም አዝኛለሁ። ይቅርታ ካልኩሽ ልትቀበኝ ትችላለሽ። አሁንም አንቺ ማድረግ ያለብሽ
እውነተኛ ሰው ከሆንሽ ዮናስ ቤተሰቦችን ስለተናገርኩ ይቅርታ፣ አንተን ግን እልስሃለሁ ብለሽ ላሽው። አሁን ራሱ ማለት የምንነጋገረው ነገር ተረዳድተን ጨርሰን ውሳኔ ላይ ደርሳችሁ ነው። እኔ አንዳንድ ግለሰብ ሚዲያ ላይ እንዳለው አንዳንድ ግለሰብ የአንቺ ቤተሰብ መነካት የለበትም። የአንቺ ልጅ ፍጹም ማንም ሰው መናገር የለበትም። መጥቶ አልተሳደበም። ልጅሽ መጥቶ እዚህ ሚዲያ ላይ ማታግዝም ለእኔ ማታግዝም ኒውትራል ወንድማችን አይደል? ያ ለሁለታችሁ ምን ወንድማችሁ ወንድም ከሆንክ ወደ ውሳኔ አትሄድ። ስለ ልጅ አውቆ የደበቀውን ነገር ይፋ ያውጣው። እኔ ፈቅጄለት የለም ምን ችግር አለ? አያወጣም። ምንም ይፋ የለም፣ የሚያወጣው ነገር የለም። ልንገርሽ እሱ ያለው ከእንትና ሁሉ ኢንፎርሜሽን ደርሶኛል አለ ያውጣው። በቃ ገባንም። ኧረ የለን ያገባ ዮኒ እኔ ፈቀድኩለታል ያውጣው። አያወጣም። እሱ እኮ ባለጌ አይደለም ማለት እኮ ባለጌ ቢሆን ነው ያለው እንጂ ባለጌ አይደለማ። ባለጌ ቢሆን ነው ግን ይቅርታ ጠይቃለሁ። ዛይ ኖ አሁን እነዚህ ባለጌዎቹ አሉ አይደል? የእሱን ወንድም የእሱን እናት አምጥተው የለጠፉት እንደነሱ አይደለም ማለት እኮ በቃ አይደለም። ዮናስ እዚህ ሚዲያ ላይ ባለው እንትን ላይ ስለዚህ ዮኒ አንድ ጥያቄ ጠይቀው። ዮኒዬ የተናገርኩት ኢንፎርሜሽን ነው ወይ ስድብ ነበር? ሄለን በተናገርሽው የእሱን ቤተሰብ ይቅርታ ጠይቂው። ምንድነው ትሞቻለሽ? ቤተሰቡን ማይሰደብ እኔ እኮ አሁን የሌላቸው ተናግረሻል። ቤተሰቡን ተናግረሻል። የእውነት እግዚአብሔርን ሄለን ይቅርታ ጠይቂው።